ባለትዳር ወንዶች ላይ ፍጥ አትበሉ። ልጆቻቸውን ያሳድጉ። ሲንግላተሽ ነው መንደር ለመንደር የሚይዘው ሲንግላተሽ ነው። እዛ ድንጋይ ያሞቁ አይደለኛ ያበጃጀነውን ልትበይ ሙቼ ተበያታለሽ አፈር እንዴ አታፍሩም እንዴ? ትንሽ እንኳን ባለትዳር ወንድ ላይ ፍጥ የምትሉት እኔ እኮ ገብርኤልን ጓደኛ ካለው ባለትዳር ከሆነ ምን ፍጥ ያረግሻል አንቺ? ያለን እንዳታስቢ ውዴ፣ አብረን ነው ሰባተኛ ሰማይ የምንሄደው ሶስታችንም እንጂ የለም እኔ አልሰጥም ውዴ። አበጃጅቼ ያስተካክዬ መስመር አስይዤ አልሰጥም። የበሰለውን ማን ይጠላል ድሮ። እኔ እንደዛ ለፍቼ ወንዶች እኮ ማለት ነው ሁሉም ወንዶች እኮ ጥሬ ናቸው። እኔ እንደምፈልገው አድርጌ ቀርጬ ምን ብዬ ዋጋ ከፍዬ ያ ሁሉ መስዋዕትነትን የከፈልኩበትን ያ ሁሉ አመት ላንቺ አበጃጅቼ ልሰጥሽ እኔ አንቺ ቁጭ ብለሽ ልበይ እዛ ነው አጥናግሬ ምደፋሽ። ምን ትመስላለች ጮጋራ። በቃ ሁሌ እንደ መልአክ ምን ኖር ነው የሚመስላችሁ? በቃ ውሽ ውዴ እየተፋጀን ነው የምንኖር። ለምን አልነግርሽ? ትላንትና ልንገራችሁ ጉዳችን የኔና የባሌን ትላንትና የተጣላንበት ማለት ነው። ትላንትና የተጣላንበትን ልንገራችሁ። ያው ቀላል ስለሆነ ነው የምነግራችሁ፣ ከባዱን አልነግራችሁም። ይቅርታ አድርጉልኝ። ግን ብንፋጅ እንላለን። ከዛ ረስተነዋል። እኛ ደስ የሚለው ነገር ልንገራችሁ። ቱታ ልናመጣ ሄድን። ቱታ መጣን። በጣም በትላልቅ ፎርዲ ነው የገባው ማለት ነው። እንደዚህ በትልቅ መዳበሪያ ነው የገባው። ከዛ ሁሉንም እኔ ቤት ይውረድ አልኩኝ፣ እሱ ደግሞ ሱቅ ይውረድ አለ። እኔ ሙጭ ቤት ካልወረደ ካለብለዛ ስራውን ራሱ አልሰራም። እሱ ደግሞ ቤት መውረድ አለበት እና ለእይታ ጥሩ አይደለም ማለት። እኔ ደግሞ አልፈልግም ቤት ካልወረደ። ሃይ ተባባልን። እኔም ብርምብር እያልኩ እኔታችሁ ልጄን ይዤ ወደ ቤት ግብት። ከዛ መጣሁኝና የሱ አሸነፈ። ሱቅ ወረደ። ሳምፕሉ ወደ ቤት መጣልኝ። ምናምን ብርምብር እያልኩ ስራዬን ሰራው። ሰርቼ ከዛ ላይቭ ገባውላችሁ። ሸቀልኩ። ትንሽ ሸቀል አደረኩኝና የምንሄድበት ቦታ ነበረን ሁለታችንም ማለት ነው። ማታ ሄድን። ከዛ ረሳሁኝ እንዴ መች ባስታውስ ጥሩ ነው። ጠዋት ከእንቅልፌ ተነስቼ ረሳሁኝ። መጣላታችንን ረስቼ ከሱ ጋር አትሱኝ አክሩፍ ያለው እኮ። ከዛ መኪና ውስጥ ነኝ ብሎ ታች ወርጄ መኪና ውስጥ ገብቼ አኩርፈሽኛል ማለት ነው ምናምን እያለኝ ማለት ነው። ሊያስቀኝ ቢፈልግ ብልስቅ ነው። አልስቅም። ከዛ የሰው ቤት ሂጄ እመጣለሁ። ረስቼዋለሁ። ግን ስላልመጣው ገብርኤል ሊምሬ ግን ረስቼ ነው እንጂ አኩርፍ ነበር። ግን እኮ አይ ተቀይመሽኛል እያለኝ ነበር እኮ የዛን ሰዓት። አሁን እሺ ብለው ምን ችግር አለ? አሁን አስቀይመኝ ምናምን ብለው ምን ችግር አለው? በኋላ ለምረሳው እና ላችኋለሁ። እንደዛ ሰነፋሽ ስለግ ግን ወደ አሁኑ ነው እኛ ምን ተራቆ ልንገራችሁ ብዬ። የት ነሽማ? ምን ልመጪ ነው ቤት? ምን ልትሰሪ ወዴ? ልመጪ ነው ቤት ልታሳርቂ? እኛ አንፈልግም ሶስተኛ ወገን ወዴ። ራሳችን ይኸው ረስተን እንታረቃለን። አንፈልግ ሶስተኛ ወገን የምትባለዋ ለራሳችሁ ነው የምታመቻቹት። እኔ አይመችኝም። የሴት ጓደኛም አልፈልግም ወዴ፣ አልፈልግም። ለራስሽ ልታመቻቺ። ይሄ እርጉም የተረገመ ልትዩ አልተረገመም እሱ። እሺ አልተረገመም ወዴ። ይሄ እኮ አይረባም። እንዴት እንደዚህ ያደርግሻል? እንዴት እንደዚህ ይልሻል? እንዴት እንደዚህ እንዴት ሊያደርግሽ ቻለ ብለሽ ለራስሽ ልታመቻቺ ሞኝሽን ፈልጊ ውዴ። አንፈልግም ሶስተኛ ወገንኛ። ረስተን እንታረቃለን። ኖ ፕሮብሌም። የመርሳት ችግር ስላጋጠመኝ ደስተኛ ነኝ። ሶስተኛ ወገን እኮ ማለት ነው በባልና ሚስት መካከል ሴት ከሆነች ለራሷ ነው የምታመቻቸው፣ ወንድ ከሆነም ለራሱ ያመቻቸዋል። በተለይ የሚስት አፍቃሪ ከሆነ ቱ ማች ፕሮብሌም። ሶ አም ሶሪ አንፈልግም። እናስታርቅሽ ታርቀናለኛ። ታረቅ ረስቼ እናቴ እኔ ማታ ቅፍቅፍ አድርጌ ነው የተኛሁት። አም ሶሪ ልታመቻቼ እኔ ቤትም አታገኙኝም። እሺ ባልሽን ፍቺውና እኔ ላግባሽ። ባሌን ፈትቼ አንተን ካገባው አንተን እንደማልፈታ በምን እርግጠኛ ነኝ? ሀዊ በጣም ነው የምትመችኝ። በነገራችን ላይ ማለት ነው የምትናገራቸው ነገሮች እንዴት እንደምወዳቸው ደግሞ በጣም የሚጠቅሙ ናቸው። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። በሰላም ለሀገራችሁ ያብቃችሁ።
እናም ሀውዬ የተናገርሻቸው ነገሮች ማለት ነው ብዙዎችን እያየን ነው ማለት ነው። ባለትዳርን ወንድ ያጠምዳሉ ማለት ነው። ከዛም በኋላ ቤት ካለችው ሴት የበለጠ ትሪት የሚያደርጉት ይመስላሉ፣ የሚንከባከቡ አዛኝ ይመስላሉ። ከዚያ ያንን ሰው ልቡን ካሸፈቱ በኋላ ያፋታሉ። ከዛም ብሎም ቢጋቡም እንኳ ማለት ነው መጨረሻቸው አያምርም ማለት ነው። አሁን ሰሞኑን ራሱ እንደምታዩት ናት ሄርሜላ አሁን እንዴት እንደምታይ በተሰው ትዳር መሀል ገብታ ያደረገችውን ታውቃላችሁ። እሺ በቅርቡ አሁን ትናንትና ሰሞኑን እንዲያያችሁ ነው ሙባረክ ሁለተኛ ሚስት አግብቶ ከቤቱ ተባሮ ቤቴ ከመጣ ራሴ ላይ እርምጃ ወስዳለሁኝ ብላ ቃሉን መጠቀም ስለማልፈልግ ነው እርምጃ ምለው ማለት ነው ብላው ነፍሰ ጡር ሚስቱ አስቡት። እሱም ከቤቱ ወጥቶ ተንከራቶ ከዛም እንደገና ትዳሩን እየበተነ ሁለተኛዋ ሚስት እዛ ጋር ዘመድ ቤት አስቀምጧት እንደምታዩት እና አሁን ከመጀመሪያዋ ጋር ታርቆ ቁጭ አለ ማለት ነው። ማን በመሃል ቀረ? ሁለተኛይቱ ሴት ገባችሁ? 5 ወሯ ነው እንግዲህ እሱ ጋር እንትን ካለች ከተዋወቁ ደግሞ 7 ወራቸው ትዳር እንዳለው ልጅ እንዳለው እያወቀች ቲክታክ ላይ ተዋውቀው ማለት ነው። አያችኋ? እና ትዳር ያለው ወንድ ላይ ፊት ከማለት ትዳር የሌለውን ለምን አትጀነጅኑም? ዋጋ ከፍላ ለባሏ ያ መጥፎ ጸባይ ካለው መጥፎ ጸባዩን አርማ መክራ አስተካክላ ጊዜዋን መስዋዕት አድርጋ እሷ እንደምትፈልገው አይነት ወንድ አድርጋ ካስተካከለችውና ከቀረጸችው በኋላ ዋጋ የከፈለችበትን ነገር እናንተ ገብታችሁ ለመበተን መሞከር ምን ይባላል? ያም ወንድ እኮ አይሆናችሁም ብሎ ማለት ነው። ወደ መጀመሪያ ሚስቱ ይመለስና እናንተ መሀል ሜዳ ትቀራላችሁ ማለት ነው። አሁን ሙቤ ማለት ነው ከሁለተኛዋ ጋር ተጣልቷል፣ ከመጀመሪያዋ ጋር ታረቀ። መሀል ላይ ቀረ ሁለተኛዋ። አያችሁ ማንም የለኝ ምንም የለኝ እያለች ነው እንግዲህ። እና እንደዚህ ትሆናላችሁ። እቺ ልጅ አሁን በአደባባይ ራሷን አዋርዳ እንደገና ደግሞ አሁን ማን ወንድ ነው እንደዚህ አይነት ለራሷ ክብር የሌላትን ሴት ቀርቦ ራሱ የሚያገባት? ከዚህ በኋላ በአደባባይ ተንቃ ከዚህ ሁሉ የራሳችሁን ሰው የምትሉትን ፈጣሪ ያዘጋጀላችሁን ላጤውን ለምን እሱ ጋር አትጋቡም? ለምን እሱ ጋር እዛው አትፈልጉም? ዘወር ብላችሁ እንዴ ሰው ያስተካከለው ከሰው ላይ የኔ ካልሆነ ብላችሁ ፊት ከዛ ተዋርዳችሁ ክብራችሁን አጣችሁ በሰው ዘንድ ተቃላችሁ ቅልል ብላችሁ ማለት ነው። እንደዛ ከመሆን በፊት ንቁ። እያንዳንድሽ አሁን ባለትዳርን ወንድ አጠምዳለሁ እጋባለሁ ከተጋባም በኋላ የመጀመሪያቱን አፈናቅዬ ለኔ ይሆናል ብለሽ አስበሽ ማለት ነው ራስሽ ነሽ የምትፈናቀው። ማንም አይፈናቀልም። ገባሽ? ራስሽ ነሽ የምትዋረጁ ማለት ነው። ስለዚህ ነቃ ደንገጥ ብለሽ የራስሽ የምትሆን ሰው እዛ ዋጋ ከፍለሽ እንደ ራስሽ ጸባይ ቀርጸሽ አስተካክለሽ ህይወትሽን መርተሽ ልጅ ወልደሽ መኖር ትችያለሽ። ከዛ ውጭ ግን አይው እንግዲህ ባለትዳሮችም ወርድ ከራሴ ዋጋ ከፍለን አንሰጥም ለማንም በጭራሽ በተአምር እያሉ እየተናገሩ ነው በአደባባይ ማለት ነው። ይሄንን ከተናገሩት መሀል እንግዲህ ህዊ ናት የተናገረችው። አለቀ ደቀቀ። ተያይዘን 7ኛው ሰማይ እንገባታለን እንጂ በጭራሽ እኔ ዋጋ የከፈልኩበትን ሰው አሳልፌ ልሰጥ አልችልም እያለች ነው። አንዳንዴ ግን እፈራለሁ ለህዊ። ምን መሰላችሁ? አንደኛ የባሏን ጥሩነት እየተናገረች ሴቶች እንዲያጠምዱት እንዲማረኩ እያደረገች ነው። ሁለተኛ ህዊ የጠሉት ነገር ይደርሳል ይባላል። ገባሽ? ስለዚህ እነዚህ ፈጣሪ ሆይ ጠብቀኝ እያልሽ ዱዓ ማድረግሽን እንዳትረሺ እላለሁ በዚህ አጋጣሚ። እናም ለማንኛውም ሴቶቹ የራሳችሁ ባል ላይ ጠበቅ አድርጉ። እንደ ሄርሜላ ሌላ ወንድ ላይ አትለጣጠፉ ማለት ነው። የራሳችሁን ሰው ፈልጉ። እዚህ አትገላበጡብን የሰው ባል ላይ።